ሐረግ ድራማ ክፍል 64 ፂ ቤዛን ልትጠይቃት ወደ እስር ቤት ሄደች። ቤዛም እንግዲህ ፂን ስታያት በጣም ደነገጠች። ፂ እውነትን ልትጠይቂ መጣች ስትላትኝ አዎ ምን ላድርግ ለወንድሜ ታስፈልገዋለች። ይህ ለቤዛ እንግዲህ ከእስር ቤት ሄዳ ሁሉም ነገር ነገረቻት። ቤዛም እንግዲህ የነገረቻት ነገር ሁሉም ነገር ስትነግራት በጣም ነው የደነገጠች። ምን ተፈጠረ ስትላት ቤዛ ለጽዮን ወንድሜ በፍቅር ታውሮ ምን እንደሚያደርግ ራሱ ምንም ነገር አያውቅም፣ ምን ላድርግና አንቺ ታስፈልጊዋለሽ እና እኔ አስፈታሻለሁ ስትላት እንግዲህ እሷ ምን ተፈጥሮ ነው ምን ሆኖ ነው ብላ እንግዲህ ቤዛ በጣም ደንግጣለች። ይህ የኤፍራታ ማግባት አልሰማችም ነበረ። ከእስር ቤት ሄዳ እንግዲህ ቤዛ ነግራታለች። ስትነግራትም ጽ በጣም ነው የደነገጠች። ወይኔ ወንድሜ ማበዱ ነው እንዴት ነው የሚሆን ብላ እንግዲህ ራሷን ስታለች። እሷም ቤዛም አትሰቢ እኔም በቅርቡ አሁን እፈታለሁና ከጎኑ እንሆናለን ብላ እንግዲህ እሷን አቋቁማታለች። እንግዲህ አብራት ያለችውም ደግሞ ፖሊስ ተብያዋ እንዴ ቤዛ ልትወጪ ነው ልስታት እንዴ እና እኔም ማልወጣ ይመስልሻል እንዴ ብላ ስትመልስላት በቃ አሁን ሂጂና በሌላ ቀን መተን እንጠይቃታለን። እዚህ ሁላቸውም ከተሰናበተች በኋላ ናታን እኔን አይወደኝም፣ የሚወዱትን ሰው ማጣት በጣም ከባድ ነው፣ ቆይ እሰራለታለሁ ብላ እንግዲህ ለብቻዋ ስታወራ ነበር። ከዛ በኋላ እንግዲህ ኤፍራታ ብቻዋን በተቀመጠችበት ፖሊሷ መጠችና ኤፍዬ ምን ሆነሽ ነው ስትላትኝ፣ አንቺ ደግሞ ምን ሆነሽ ነው ማንሽ ብላ ስጠይቃትኝ፣ እኔ አንቺን አልጎዳሽም፣ ግን ምን ሆነሽ ነው? እኔ አንቺን ለመጉዳት አልመጣሁም፣ እስቲ ቀስ ብለሽ አረግ ነገር ስትላትኝ፣ እኔ ያለሁበት ችግር ይበቃኛል አልፈልግም ብላ ኤፍራታ እንግዲህ በጣም ነው የደነገጠች። ማንሽ ስትላት እሷም ማንነቷን እንትን አላለችም፣ ግን ቢሆንም ያፌት ነው የላከሽ ያፌት ነው የላከሽ ስትላትኝ እኔ ያፌት አይደለሁም ተረጋጊና ሁሉን ነገር አስረጅኝ፣ እኔን አንቺን ላስፈራራ አይደለም የመጣሁኝ በተገላባጩ ፖሊስ ነው ስትላትኝ እንግዲህ በጣም ደንግጣለች ኤፍራታ ማለት ነው። የኤፍራታ ችግር ግን መቼ ነው የሚቀረፍ? እኔ ከዚህ ፊልም ላይ የተረዳሁት ምን መሰላችሁ? አንድና አንድ በሀገራችን ላይ ፍትህ እንደሌለ በቃ ሰው የፈለገውን ነገር ቢያደርግ ለማንም እንደማይጮህና ማንም እንደማይሰማቸው ነው እኔ የተረዳሁት ከዚህ ፊልም ማለት ነው። በጣም ደስ ይላል። ብዙ የሚያስተምር ነገር አለ እና ወደ ራሳችን ደግሞ ቆም ብለን ካሰብነው ሁላችሁም ቆም ብላችሁ ማሰብ አለባችሁ። ፊልም ስናይ እንደዚህ ያለ በሀገራችን እንግዲህ የሚሰራውን ነገር ታያላችሁ ታውቃላችሁ። እና በቃ በሀገራችን ላይ መንግስት የለም ወይም ለማን ነው አቤት የምንል ለማን ነው የምንጮህ እና ሰዎች እንደፈለጉ ማድረግ አስገድደው ማግባት አስገድደው መድፈር እሱስ ነው እኔ የተገነዘብኩበት ከዚህ ፊልም እና እስካሁን ያፌት እንዴት እንደዚህ ይሰራል? በቃ አሁን ያፌት የሚሰራ ማን አለብኝ በሚል ነው። ኤፍራታ ደግሞ በጣም ታሳዝናለች እና ስለዚህ እንግዲህ የተረዳሁት እንደዚህ ነው። እናንተም ደግሞ ከተረዳችሁ እስቲ ኮሜንት ላይ ሁላችሁም እኔ የተረዳሁት ብቻ እንግዲህ ያው በሀገራችን ላይ ፍትህ እንደሌለ ነው እኔ በቃ የተረዳሁት። እናንተም እንደዚህ ከሆነ ሁላችሁም ኮሜንት ላይ ታስቀምጡልኝ በጣም ደስ ይለኛል። በተከታታይ እንግዲህ እየተከታተልን አንዳንድ ቀን የምናቀርብላችሁ ይሆናል። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ ላይክ ያደርጋችሁ አበረታቱ።